አትተክዝ፣ አያሳስበኝ። አላህ ከኛ ነው። ሰበቦች ሁሉ ፌል ቢያደርጉ፣ እኔ የሞከርኳቸው ነገሮች ሁሉ ፌል ቢያደርጉ እኔ በአላህ ላይ ያለኝ መተማመን ባለበት ነው ያለበት የሚል ማለት ነው። አላህ እንዴት አድርጎ ያን ጉዳይ እንደሚቀይረው እሱ ያውቃል። በቃ እኔ ሙሉ ለሙሉ የእሱ ባሪያ ነኝ። ግን ሰክነህ መኖር የምትችለው አላህ ላይ ባለህ መተማመን። ምድር ላይ ያለምንም ፊድባክ ካንተ ምንም ነገር ሳትጠብቅ የምታዝንልህ እናትህ ነች። አላህ ወሊላሂ አልመሰሉል አዕላ ወደዛ የወሰደው አላህ ከኛ ምንም ነገር ሳይጠብቅ አዛኝ ነው ለኛ። ሕፃን ልጅ እናቱን አዛ ያደረጋት ማለት ነው። መኖሯንም ሳያቅ ማለት ምንም የሚገልጸው ፍቅር የለውም። ፍቅር እኮ እሷ ነች የምትገልጸው። ሕፃን ልጅ እኮ ምንም ማህፀን ውስጥ እያለ ጀምሮ በእርግጫ ይመታታል፣ ማህፀኗን ያማታል፣ ይደክማታል። ግን በጣም ትንሰፈሰፍለታለች ያለምንም ምላሽ ማለት ነው። አልቃሻሁን ስልህ ለምድራዊ ጥቅም ወይም ለሰዎች ንግግር ተሰባብረህ አልቅስ ማለት አይደለም። ይልቁንም አላህ ፊት ስትቆም በብቸኝነትህ ጌታህን ስታናገር የሚፈሱ እንባዎች ይኖሩህ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሁለት አይኖች የእሳት እራት አይሆኑም ወይም እሳት አይነካቸውም። አላህን በመፍራት ያለቀሰች አይንና በአላህ መንገድ ላይ ድንበር ስትጠብቅ ያደረች አይን። ትስቃለህ፣ ታለቅሳለህ፣ ትደሰታለህ፣ ታዝናለህ። እቺው ቀልብ ትገለባበጣለች። አላህ ይጠብቀን፣ ወደ ኩፍር ትሄዳለች። አላህ ጽናት ይስጠን፣ ወደ ኢማን ትመጣለች፣ ትገለባበጣለች። ለዚህ ነው ነቢያችን ዓለይሂ ሰላቱ ወሰላም የዕለት ከዕለት ዱዓቸው ላይ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ልቦችን የምትገለባበት የሆንክ ጌታ ያውም ረሱል ልቤን በዲንህ ላይ አጽናልኝ። አላህ የወሰነው ውሳኔ በአንተ ላይ ሆነ። ሐዘን ሊሆን ይችላል፣ የሆነ ያልፈለግከው ነገር ተከሰተ ህይወትህ ላይ። አላህ አንድም በር ሲዘጋብኝ ሌላ ትልቅ በር ሊከፍትልኝ ነው ትላለህ ወይ ነው እኮ አይደል? ተስሊም በቃ ኢዕትራድ የለም። እንደውም ፊቃ ቢላህ ላይ ነው አሁን ያልኩት የሚመጣው። ፊቃ ከተስሊምን በላይ ስለሆነ መጣበታለሁ። ተስሊም አደሙ ኢዕትራድ ነው፣ ተቃውሞን ማቆም መከልከል። ተቀብዬዋለሁ ግን ለምን የሚል የለው። በቃ እንደ ፈቃድ ይሁን ብለህ መዝጋት ተማም። ከተስሊም በላይ ያለ አይመስልም ነበር። በጣም ያንጀፍ ነው። ግን ይሄ ፈለማ አስለማ ወተለሁ ልልጀቢን፣ ፈለማ አስለማ በቃ እጅ ሰጡ እኮ። ወተለሁ ልልጀቢን ለእርድ እኮ አዘጋጁት ልጃቸው። ልጅ ደግሞ ምን አለ? ያ አበቲ ፈዐል ማ ትኡመር፣ አባቴ ሆይ ጌታህ ያዘዘህን ፈጽም። ሰተጅዱኒ ኢንሻአላሁ ሚነ ሳቢሪን፣ ከታጋሾች ሆኜ በአላህ ፈቃድ ታገኘኛለህ። ይህ የመጨረሻ ደረጃ ነው። ሙእሚኖች ሰሚዕና ወአጣዕና ነው የሚሉት። እሺ ሰምተናል፣ ታዘናል። እስትስላም የኢስላምም ዋናው ሐሳብ الاستسلام لأوامر الله ትልቁ ትርጉሙ እሱ ስለሆነ አፊቃ የአላህን ውሳኔ ተቀበልክ አልተቃወምክም፣ በዛ ውሳኔ ላይ ደግሞ መልካምን ትጠረጥራለህ። ይሄ ደግሞ ፊቃ ያ ነገር ጉዳት መስሎ ይታየህም ማለት ነው። ቢሆንም አላህ ይሄንን ለኔ ለኸይር ነው ያደረገልኝ። እኮ የበተኑት ዑለሞች ናቸው። ሰበብ ጋር በጣም ተፍዊድ ወደ አላህ ማስጠጋት ጉዳይ ተስሊም እጅህን መስጠት፣ ያንን ነገር መቀበል፣ ወደ መቀበል ያለ መቃወም፣ ፊቃ በመልካም መጠርጠር፣ በመልካም መጠርጠር። በጣም የሚገርም ነው። ዛሬ ዓለማችን ልባችንን አድርቃብናለች። በሳቅና በጨዋታ መሃል ነፍሳችን ጥማት ላይ ናት። አልቃሻ መሆን ድክመት አይደለም፣ ይልቁንም የልብ ሕያውነት ምልክት ነው። እኔ ተስፋዬ በአላህ ነው። የመረጠልኝንም ነው የምቀበለው፣ የመረጠልኝንም ነው የምፈልገው። ሰላም መሰማት ወይም በአላህ ላይ መተማመንና መርጋት
አላህ የሚያደርገው ነገር ለኸይር ኢስቲስላም ማድረግ ለዛ እጅ መስጠት ተብሏል። ወመን የተወከል ዐለላሂ ፈሁወ ሐስቡህ አላህ በቂው አላህ በቂ ነው ብሎ በጥልቅ በቃ በደንብ የማመን ጉዳይ ነው ማለት ነው። ተወኩል እና ፊቃ ምንድነው? በጣም አንድ አይነት ስሜት አላቸው። አንድ አይነት አላቸው፣ ተቀራራቢ ናቸው። ተወኩል ማለት ሸሪዓዊ የሆኑ ወይም ሸሪዓው የሚፈቅዳቸውን አስባቦች ይዞ በአላህ ላይ መጠጋት ነው። በአላህ ላይ መመካት ነው። አስባቦቹን ያደርሳል። አስባቦቹን ሲያደርስ በአላህ ላይ የማይመካ ያክል አስባቦቹን እስከ ጫፍ ድረስ ይሰራል፣ እስከ ጥግ ይሄዳል። በአላህ ላይ ሲመካ ደግሞ አስባቦቹ የሌሉ ያክል ገሪቅ ታውቃለህ? አሁን ምንድነው ውሃ ባህር ውስጥ የሰጠመ ሰው የሚይዘው ነገር እኮ የለውም። ሰጥሟል። በቃ የሚይዘው ነገር የለውም። ከአላህ ውጭ መመኪያ የለውም። ሰበብ የሚባል ነገር አልቋል። ገብቶሃል? በጣም የሚገርም ምሳሌ ነው። ሰበብ የለም እሱ ዘንድ። ስለዚህ አንተ ሰበብ ስትሰራ ተወኩል የሚባል በቃ በአላህ ላይ መመካት የሚባል ነገር አያውቅም እንደ ሰውዬ ምንድነው እስከዚህ ድረስ ይህ ሁሉ ነገር የሚለፋ ይህ ሁሉ ነገር የሚጥረው ልትባል ትችላለህ ማለት ነው። በአላህ ላይ ያለህ መመካት ደግሞ እንደዛ የለፋበትን ጉዳይ ምንም ሚና እንደሌለው አድርገህ ነው በአላህ ላይ የምትመካው። ወደ ሰበቡ ዘንበል ስትል የቀልብ ጉዳይ ነው። አሁን ጃሪሃ አካልህ ለሰበቡ ዴዲኬት ይሞታል። ሰበቡን በማድረስ ላይ አካልህ ይለፋል። ልብህ በፍጹም ወደ ሰበቡ አይዞርም፣ ወደ አላህ። ይህ ሰበብ አላህ ከፈለገ ብቻ ነው የሚሳካው። ይህ ሰበቡ በራሱ ምንም አቅም የለው። የሚገርም የኢማን ሌቭል። ይህን በደንብ መለየት ማለት ነው። ፊቃ ቢላህ ግን ሰበቡን ከያዝን በኋላ ስህተቶችህን ስታስብ አልቅስ፣ አላህ በምሕረቱ እንዲያቅፍህ። የሰጠህን ጸጋዎች ስታስብ አልቅስ፣ ስላመሰገንከው አፍረህ። ለኡመቱ ስቃይና መከራ አልቅስ፣ ዱዓህ የለውጥ መጀመሪያ እንዲሆን። አስታውስ፣ ዘመዶችህንም አስታውስ። አንድ ሰው ተመለከተ፣ የሞተ ዘመዱን በህልም ዋየ። አለው እንዴት ነህ አለ፣ በትልቅ ነገር ተጸጸትን። አንድ ሰው አየ የሞተ ዘመዱን በህልሙ፣ እንዴት ነህ አለው፣ በትልቅ ነገር ተጸጸትን አለ። እናውቅ ነበር ግን አልሰራንበትም። እናንተም ታውቃላችሁ ግን አትሰሩበትም። ወላሂ አንድ ሱብሃንአላህ ወይም ሁለት፣ አንድ ረክዓ ወይም ሁለት ረክዓ ባንዳችን መዝገብ ላይ ዛሬ ቢጻፍ ከዱንያ ውስጥ ካለው ሁሉ ይበልጥብናል። የምክሮች ፋና የታለ? የታለ የግሳጼው አሻራ? በልቦቻችን ያሉ አያቶች የታለ? የረህማን ንግግር ፋና? አንተ ባለ 20 ከኩዮች ስንት ሞተውን አንተ የቀረኸው? አንተ ባለ 30 ወጣትነትን አግኝተህ አልተጸጸትክም? አንተ ባለ 40 ልጅነት ሄደ፣ አንተ ጨዋታ ላይ ዘወተርክ። አንተ ባለ 50 አንተ መታጨጃ የደረስክ አዝመራ ነህ። አንተ መታጨጃ የደረስክ አዝመራ ነህ። መቶን አጋምሰሃል፣ እስካሁን አልተስተካከልክም። አንተ ባለ 60 በልና ወደ ሂሳብ። አንተ የሞት ፍትጊያ ላይ ደርሰሃልና። አንተ ባለ 70 ምን አስቀድመሃል? ምንስ አዘግይተሃል? አንተ ባለ 80 ምክንያት የለህም፣ እስኪ በቃ ማይንተሃል። ወላሂ በአላህ እምላለሁ ዛሬ ቃሬዛ የተሸከመ ቀን ይመጣል፣ እሱንም በትከሻው አድርገው ሲሸከሙት። ዛሬ ወደ መቃብር ለዚያራ የገባ አንድ ቀን ይመጣል፣ እሱም እንዳይወጣ ሆኖ። ዛሬ ወደ ቤቱ የተመለሰ ቀን ይመጣል፣ እሱም የማይመለስበት። ዛሬ ወደ ቤቱ የተመለሰ
በሰዎች ፊት የምታፈሰው እንባ ክብርህን ሊቀንስ ይችላል። በአላህ ፊት የምታፈሰው እንባ ግን ከፍታንና መረጋጋትን ይሰጥሃል። እንባ የልብ ዝገት መጥረጊያ ነው። እንባ የተዘጋጀውን የራህመት በር መክፈቻ ነው። ሃሩን አልረሺድ በጣም የሚወዳት ሚስት ነበረችው። ተናዶ ፈታት። አፈታቱ አንቲ ጣሊቁን ሰላሰን ኢለም አኩን ሚን አህሊል ጀና ነው ያላት። እኔ የጀነት ሰው ካልሆንኩ አንቺን ሶስቱን ፈትቼሻለሁ አላት። የኩፋን ዑለማዎች ሰብስቡልኝ አለ። በኋላ ደንግጡ። እንዴት ይቺ ሚስት ተፈታለች? አሁን አልተፈታችም። እንዴት ነው ያልተፈታችው? አንቲ ጣሊቁን ሰላሰን አልካት እኮ። አይ ኢለም አኩን ሚን አህሊል ጀና ብያለሁ። ታዲያ አንተ የጀነት ነህ እንዴ? ማን ይመሰክርልሃል? አላህ ነው ምስክርነት የሚሰጠው። ነቢያችን ናቸው አለይሂ ሰላቱ ወሰላም ከአላህ ሰምተው ምስክርነት የሚሰጡት። ማንም ይመሰክርልሃል? የኩፋን ዑለማዎች ሰብስቦ ቢጠይቃቸው ምንም አናገኝልህም ማለት ነው። በጣም ጨነቀው። እስኪ ከግብፅ ለይፍ የሚባል አንድ ዓሊም አለ፣ እሱን እስኪ ያምጡልኝ ጠይቆ ነው መጣ። ከዛ ቀጥ ብሎ ገባ። ያ ኢማም ትልቅ ዓሊም ናቸው። ምንድነው ጥያቄው ሲሉት ሚስቴን አንቲ ጣሊቁን ሰላሰን ኢለም አኩን ሚን አህሊል ጀና ብያታለሁ አለ። ዓሊም ናቸው መቼም። ግራውንም ቀኙንም አዩና አሚሩል ሙእሚኒን ፍቃደኛ ከሆኑልኝ እዚህ የተሰበሰቡትን ዑለማዎች ሁላቸውንም እንዲያወጡልኝና ብቻቸውን ማግኘት ፈልጋለሁ አሉ። ምን ሊሉ ነው? ውጡ ተባሉ። ሁሉም ወጡ። ያ አሚሩል ሙእሚኒን አቤት። ቁርአን ያዙ። አስተሕሊፉኩም ቢላህ በአላህ የሆነባችሁ እንዳትዋሹ። የምጠይቃችሁ ጥያቄ አለኝ፣ በትክክል መልሱ። እሺ መልሳለሁ። ብቻችሁን ሆናችሁ አላህንና የእሱን ትልቅነት አስታውሳችሁ አልቅሳችሁ ታውቃላችሁ ወይ አላቸው። አዎ ብዙ ጊዜ ያጋጥመኛል እንደዚህ አይነት ነገር። አንዴ፣ ሁለቴ፣ ሶስቴ ከዛም በላይ። እርግጠኛ ናችሁ? አዎ። በቃ ቁርአኑን ከፈቱት። ሱረቱ ረሕማንን ቅሩ። እሺ ወሊመን ኻፈ መቃመ ረቢሂ ጀነታን፣ ከአላህ ፊት መቆምን ለሚፈራ ሰው 2 ጀነቶች ተዘጋጅተውለታል ብሏል። ከአላህ ፊት መቆምን አስታውሰህ ካለቀስክ 2 ጀነት አለ። ቁርአን የነገረኝ ሚስትህም ፍቺ አይደለችም፣ ሚስትህን ያዛል። አላሁ አክበር ተባለ። ዑለማዎቹ ግቡ ተባሉ፣ ገቡ። የአሚረል ሙእሚኒን ተዋሹኛላችሁ ብዬ አይደለም ማሉልኝ አልኳችሁ። እነዚህንም ዑለማዎች ንቄ አይደለም ይውጡልኝ አልኳችሁ። እንደው ጥያቄ ስጠይቅ አላህን ፈርታችሁ በጥንቃቄ እንድትመልሱልኝ ለማጠናከር ብዬ ነው አሉና ዑለማዎቹም ይህን ፈትዋ ሰምተው ደስ አላቸው አሉ። ልብህ ሲደርቅብህ፣ ህይወት ሲጨልምብህና መውጫ ስታጣ ወደ ጌታህ ተመለስ። በሱጁድህ ላይ ሆነህ አልቅስ። ያን ጊዜ ከአላህ ጋር ያለህ ትስስር ምን ያህል ጥልቅ እንደሆነ ትረዳለህ። የፈሰሰችው አንዲት ጠብታ እንባ የገሃነምን እሳት የማጥፋት አቅም አላት። አሁን በሰሞነኛው ጦርነት በኢራንና በአሜሪካ መሃል በሚደረገው ፍልሚያ ውስጥ አንድ ወሳኝ የሆነን ሰርጥ እናገኛለን። የሁርሙዝ ሰርጥ። ይህን ስም በተደጋጋሚ ሰምታችሁታል። መዲቁ ሁርሙዝ፣ ዘ ስትሪት ኦፍ ሁርሙዝ፣ የሁርሙዝ ሰርጥ እየተባለ የዓለም ሚዲያ ስለዚህ ሰርጥ ያወራል። ይህ ሰርጥ ምንድነው? ሁርሙዙስ ማን ነው ስንል እንጀምራለን። ይህ ሰርጥ የዓለማችን ነዳጅ 25% በዚህ ሰርጥ ውስጥ ያልፋል። የዚህ ሰርጥ መታወቅ በርካታ ነገሮችን ዓለም ላይ ይቀይራል። ይሄው ሀገራችን ላይ እንኳን ጥላው መጥቶ የነዳጅ ሰልፉ ለጉድ ነው። ይሄ ጉዳይ ወር ሲቀጥል ሀገራችን ዓለማችን ምን ይመስላል ሚለው አስጊና አሳሳቢ አድርጎታል። አላህ ለሀገራችን ሰላም አላህ ያምጣ፣ ሰላሙን አላህ ያብዛል። ታዲያ ይህ ሰርጥ ሲነሳ አንድ ደማቅ ስም ይነሳል። ዛሬ ስለ ፖለቲካው አላወራ፣ ሁርሙዝን መነሻ አድርጌ ግን ደማቁ ታሪካችንን መለሳለሁ። ሁርሙዝ ማን ነው?
የአካባቢ ፐርሻን ኢምፓየር ይባላል። ኢራንን የያዘው ቦታ የፐርሺያኖች ስርወ መንግስት፣ የፋርሶች ስርወ መንግስት ደማቅ ግዛት ሀያል ነገስታት ነበሩ። ታዲያ ከነሱ ነገስታቶች ውስጥ አንድ ታዋቂ ጀነራል አለ። ማንም አይበግረው፣ ተራራም ቢፈልግ ሰንጥቆ መሄድ የሚችል ታዋቂ ጀግና ጀነራል አለ። ሁርሙዝ ይባላል። ይህ ሰርጥም የሱ መታወሻ ይሆን ዘንድ ቦታው ተሰይሞለታል። ታዲያ በሰይድና አቡበክር ስዲቅ ዘመን ከነብዩ እልፈት ሰለላሁ ዐለይሂ ወሰለም ከዓመት በኋላ አካባቢ ሰይድና አቡበክር በኻሊድ ኢብኑ ወሊድ መሪነት ፐርሻን ኢምፓየርን እንዲከፍቱ ሰራዊቱን አሰማሩ። ኻሊድም ይህን ጦር እየመራ ወደ ፐርሻን ኢምፓየር ሲጠጋ የፋርሶቹ ጦር ፊት ለፊት ተገናኘው። የጦሩ ጀነራል ሁርሙዝ ይባላል። ይሄ ሰርጥ የተሰየመለት። ታዲያ ፊት ለፊት ሲገናኙ ሁሉም ጦራቸውን አሰለፉ። ፍልሚያው ከመጀመሩ በፊት ማንም አይበግረው ሁርሙዝ ወደ ሜዳ ወጣና ኻሊድ የታለ ብሎ ተጣራ። ኻሊድን እንዴት አወቀው? በእርግጥ ኻሊድ 100 ጦርነቶችን አድርጎ ተሸንፎ ማያውቅ የአላህ ሰይፍ መሆኑን ዓለም ዝናውን ያውቀዋል። ኻሊድን በመግደል ታሪኩን ሊያሸበርቅ ፈለገና ኻሊድ የታል ወጦ ይፋለመኛል። ከጦሩ መሃል ያ የነብዩ ደረሳ ኻሊድ ኢብኑ ወሊድ ወጦ ተሰየመ። ከዛም ሁርሙዝም አስከተለና ጀግና ወንድ ከሆንክ ውረድና ከፈረስህ እንፋለማለው። ይሄ ጀግናም ኻሊድ ወረደ። ሁለቱም ፈረሳቸውን መተው ወደ ሰራዊቱ መለሱት። ሜዳው ላይ ሁለቱ ተገናኙ። የሁለት ዓለም ጀግኖች ማን ያሸንፍ ይሆን? ፋርሶቹ እርግጠኛ ናቸው እንደሚገለው ኻሊድ። ሙስሊሞቹ ደግሞ የኻሊድን ማንነት ያውቃሉ። ጦርነቱ ሀብሎ ተጀመረ። ሁለቱ ተፋለሙ። ሰራዊቱ ይመለከታል። አቧራው ጨሰ። ሰይፎች ተላተሙ። ጦሮች ተወረወሩ። ታዲያ ሁርሙዝና የፐርሻን ኢምፓየር የኻሊድን አስደማሚ የጦር ቴክኒክ ተመለከቱ። ሁርሙዝ እንዲህ አይነት ሰው ገጥሞት አያውቅም። እንዲህ አይነት የካራቴ ችሎታ ያለው የጦር አሰነዛዘር፣ የሰይፍ አመካከት ብቃት ያለውን ጀነራል ገጥሞት አያውቅም። እንደተደመመ አቧራው ድንገት ሲገለጥ የኻሊድ ሰይፍ ደም እያፈሰሰ ነበር። ሰሃቦቹ ተክቢር አደረጉ። ያን ትልቅ ጀነራል ኻሊድ ፊት ለፊታቸው ላይ አጋደመው። ኻሊድ ኢብኑ ወሊድ ረዲየላሁ ተዓላ ዐንሁ። ሰራዊቱ ራደ። ሁርሙዝ ይገረፋል ብሎ አላመነም፣ ይሞታል ብለው። ያኔም ኻሊድ ስነልቦናቸው እንደተናደ ሲያቅ ሰራዊቱ ሙስሊሙ እንዲያጠቃ አደረገ። ትልቁን ጦርነት በድል ተወጡት። ያ ጦርነት ካዚማ ይባላል። የተላተሙበት ቦታ ካዚማ ስለሚባል አሊያም ዛቱ ሰላሲል የሰንሰለቱ ጦርነት ይባላል። ሰንሰለት የተባለበት ፐርሺያኖቹ ሰራዊቱ እንዳይሸሽ ራሳቸውን በሰንሰለት አስረው ነው የሚዋጉት። አይሸሹም፣ ግንብ ናቸው። ከሞቱ ይሞታሉ፣ ካልሆነም ያሸንፋሉ። በሰንሰለት ራሳቸውን ጠፍረው ነው የሚወጡት። ይህን ሰንሰለት ጥሰው ኻሊድ ኢብኑ ወሊድ ከሰራዊቱ ጋር ድል ያደረጉበት ታሪክ ሁርሙዝን ያስታውሰናል። አስታውስ፣ በአላህ ፊት አልቃሻ የሆነ ሰው በሰዎች ፊት ደስተኛና ብርቱ ይሆናል። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች አድርገን። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።